ሁሉን የቻለ መከራን የሚያልፋት እኔም ጓጓለው ፍትሩን ልከፍለው ህልም አለኝ አንድ ቀን ሰውኝ እስካኮራ ስለኔ ሞትን ይደፍራል ስለኔ መከራን ያልፋል ምን ነው ልታባረረኝ ነው እንዴ? አንተ ቢያንስ እንኳን በዚህ ልስራ ምንድን ነው የምትሉኝ? ቆይ እናንተ ስራ መስራት አልችልም እንዴ? ስጫት ለምን ልታባረረኝ ነው? አባረሪም ስጫት ተመልሼ እመጣለሁ ጋር ምን ነሽ ነው እንደዚህ ጥቁር ያልሽው? ምን ነሽ ነው? እኔ እባክህ ሰው አይረዳኝም። አሁን ምንድን ነው የምትለኝ? ደግሞ ለምን አልነገራችሁኝም? እኔ የምሬን ነው የምልክ። አሁን ላይ ኢብሮም ሌላ ቦታ ነው ያለው፣ እኔም እዚህ ሌላ ቦታ ነበርኩኝ። እሱም ሲሰራ ነበር፣ ራሴን ስሰራ ነበረ። ግዴታ ስራ ስለሆነ አይደል? አሁን ወደ ሀገሬ መጣሁ። ግን ስመጣ ሰዎችን እንዳታለያይ፣ በመሀላቸው እንዳትገቢ ምናምን። እኔ ነኝ እንዴ በመሀላቸው የገባሁት? እንዴ አረ እንደዚህ የሚባል ነገር አለ እንዴ? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ያው ዛሬ ፏ ባለ ቪዲዮ ነው የመጣንላችሁ። ያው ግን ደግሞ ትንሽ አስከፊ ነገር አለ። ዴቭን ሰላም እንዳይ ስለፈለግኩ ነው መጀመሪያ። አረ በእናትህ ዝም በል። ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ የምር የምንስቅበት ቀን አይደለም። ምክንያቱም ውድ እህታችን ያልጠበቅነውና ያላሰብነው ነገር ውስጥ እንዳለች ተደውሎ ነው የተነገረን። የምር ረብሾኛል። ስፔሻሊ እኔ አልችልም፣ ደካማ ጎኔ ነችና እኔ እንጃ በዚህ ልክ የሆነ ነገር ውስጥ ገብታ መስማት አይደለም ሲያወሩባት ራሱ በጣም ነው የሚደብረኝ። እና ምን አይነት ሙድ ውስጥ እንዳለች ምንም የማውቀው ነገር የለም። ቤትም ሄደን ነበር የለችም። ሰፈርም ምንም ጠይቀን ነበረ። አንድ ሰው ነው የነገረን ስራ ምናምን ጀምራለችም ያለን ሰው አለ። የምር ሰሞኑን ቪዲዮን ፖስት አድርጋ አታውቅም። የምር የምነግራችሁ የሆነ ሙድ ውስጥ ያለች ነው የሚሰማኝ። ለምን እንደሆነ አላውቅም። የሆነ በቃ ባልቴ የሆነ የኔ ሰው የምትለው ሰው አለ አይደል? የሆነ ነገር ውስጥ ሲሆን የሚሰማ ስሜት እንደዛ አይነት ነገር ውስጥ ናትና ቪዲዮ ፖስት አታረግም። በዛ ላይ ከባህር ዳርም እንደመጣች ያለውን ነገር ምናምን እናንተም እየጠየቃችሁ አይደለም ምን ውስጥ እንደገባች አላውቅም። እና በጣም ነው የጨነቀኝ። እንደው ክፉ ነገር የሆነ ነገር እንዳትሆን ማለት ነው። በጣም አሳስቦኛል። በጣም የምንወዳት እህታችን ነች። ታውቃለህ ፓንዳ ቀላል ነገር አይደለም ለኛ። ዚዙ ማለት ለኛ ብቻ ሳይሆን ለእናንተም ቤስት እህታችሁ፣ አማካሪያችሁ እና በጣም የምትወዳችሁ ፋሚሊ እንደሆነች እና ስራዋን የምትወድ ዩቲዩብ መስራት እንደምትፈልግ ማድረግ እንደምትፈልግ መቼም ማያውቅ ሰው ያለ አይመስለኝም። እና እኛ ደግሞ ከመጣን ያው ታውቁታላችሁ ትንሽ አንዱ ለቅኖች ሆነንና እዚህ መጣን ደግሞ ዚዙን ግዴታ ማግኘት አለብን። አዎ በቃ ለኛ እሷ ምን ማለት እንደሆነ ነች ታውቃላችሁ ነው። የምርም አለማግኘታችን እሷ ጋር አለመሆናችን ስቲል እስካሁን ድረስ በጣም አስከፍቶናል። የምር የምነግራችሁ ፋሚሊ እና በዚህ ልክ ደግሞ የሆነ ሰው ሲጠፋ የሆነ ነገር ሲሆን የት ገባ የት ጠፋ ምን ሆኖ ነው ብሎ መጠየቅ አለበት። እናንተም በዛ ልክ ልጠይቋት ይገባል። የት ሄዳ ነው ምን ውስጥ ገብታ ነው ብላችሁ ማለት ነው። እና ፋሚሊ እዛ ባህር ዳርም በአባቷ ኬዝ ሄዳ ምናምን አባቷም ታሞ ነበረ ምናምን እና የነበረው ነገር በሙሉ በጣም ጭንቀት ውስጥ እንደሚያስገባ አውቃለሁኝ። ትንሽ ስትረስ ውስጥ ከቷታል ብዬ ነበር ያሰብኩት። እዚህም የነበረው ከጓደኛዋም ጋር የነበረ አንዳንድ ነገር በጣም የሆነ ሌላ ነገር ውስጥ እንደሚያስገባ ዝም ብዬ ስረዳ ቪዲዮቿንም በደንብ ወደኋላ መለስ ብዬ ሳያቸው በቃ በጣም ሌላ ነገር ውስጥ ሊያስገቡ የሚችሉ ናቸው። እንዲሁም እሷ መቋቋሟ ስቲል በጣም ይገርማል የምር። ምክንያቱም እኔ በሆንም አላደርገው እናንተ ብትሆንም የማታደርጉት ነገር ይኖራልና በዚህ ልክ እቺ ልጅ የተጎዳች ነው። ለምንድን ነው እንድትጎዳስ የምትፈቅዱላት ፋሚሊ? ለምንስ አትጠይቁም? ማን ነው የሚያስቀይማትስ? የምር ጌታን በዚህ ልክ ሪል ደግሞ ትክክለኛው ነገር እውነታው መታየት ስላለበት ነው ይሄ ቪዲዮ የምንሰራው። የምር የምነግራችሁ በዚዙ ቤት የሚለቀቅ ነው። እኛ ወንድሞቿ መተንላታል። ከዚህ በኋላ ማንም ሊያስቀይማት ማንም እንዲያስከፋትም አንፈቅድለትም። እና ደግሞ ያለውን ነገር ምን እየሰራች እንደሆነ አሁን የነገረ ልጅ ትክክል ይሁን ምን ትስራ ምንም አውቀው ነገር የለም። ግን ያለውን ነገር ደግሞ ሄደን እናያለን ምን ውስጥ እንዳለች
ምን እያደረገች ምን እየሰራች እንደሆነ እናያለን። የትስ እንዳለች እሱንም ለማጣራት ነው የመጣ ነው ፋሚሊ እና በጣም እኔ እንጃ አላውቅም ብቻ ሰላም ትሆን። ሰላም ብዙ ነገሮችን ቻይ ልጅ ናት፣ በጣም ጠንካራ ልጅ ናት እና ደግሞ እዛ ሄዳውላ ስቲል ቪዲዮ እየሰራች የሆነ ልጅ አጋጣሚ አግኝታ በረከት መስለኛል ሲሳሳትና እሱ ልጅ አግኝታ ያደረገችው ነገር እኔ የምሬን አሁን ድረስ ሊናይን ይነካዋልና ምን አይነት መልካምነቷን ምን አይነት እንትኗን ነው የሚያሳየውና ዚዙ ማለት ከዚህ በላይ የምትጠበቅ ልጅ ናትና በአንዳንድ በትንሽ ነገሮች ደግሞ እንደዚህ ላላት መተው ምናምን የለባትም። ያው ስቲል አባት ማለት በጣም ትልቅ ነገር ነው፣ ግን ደግሞ ቢሆንም ደግሞ ያንን ነገር ደግሞ ያዛርጋ ያው ፈጣሪ ያለው ነው የሚሆነው። እኛ ሰው እንዳሰበው ሳይሆን ፈጣሪ እንዳለው ነው የሚሆነውና ምን ልላችሁ ፈልጌ ነው ቤተሰብ ዚዙ መጠንከር አለባት ብዬ ነው የማስበውና እኛ ደግሞ እዚህ መተን ዚዙ ወደ ቪዲዮዋ ተመለሳ ከነበረችበት ነገር ወጥታ ምናምን ነገር ከጭንቀቷ ወጥታ ወደ ቪዲዮ እንድትመለስ እንፈልጋለን። ራሳችን የኛ ሀሳብ ነው ይሄና ምን ይሁን ምን እንደሚያጋጥመን አናውቀውም። ነገ ምን ያጋጥመን እኛ እሷ ምን ያጋጥማት አናውቀውም። ግን ደግሞ ዚዙ እንደ ጥንካሬዋ ትልቅ ነገር የሚገባ ልጅ ናትና ቤተሰብ ይህንን የዩቲዩብ ቻናል የሷ ቻናል ነው። ሰብስክራይብ እያደረጋችሁ ጉዞ ወደፊት ያው 20 ሺህ መግባቷን እኛ ሰምተናል፣ ደስ ብሎናል። ያው ብንኖር ከጎኗ ደስ ይለን ነበር፣ ግን እንግዲህ ለ50 ሺህ አብረናት እንሆናለን ማለት ነው ቤተሰብና ግን ዛሬ የምንሄድበት ኬዝ ያው ትንሽ እስኪ ምን እንደሆነ እናየዋለን ቤተሰብና እንደተነገረን ከሆነ ትንሽ ከበድ ይላል እና እስኪ ዚዙዬን ለማበረታታት ነው እኛ የምንፈልገውና የምንሄድበት ኬዝ እናንተም ከጎናችን እንደምትሆኑ ተስፋ አደርጋለሁኝ። ዴቪ የምትላቸው ነገር ካለ ጨምርላቸውና ወደ ዚዙ እንሄዳለን ቤተሰብ። አዎ ያው በቃ እንደሰማችሁት ነው ያለውን ነገር በደንብ አይታችኋል። እኛ ብቻ ይሄን ቪዲዮም ስታየው ለሷም ማስተማሪያ እንዲሆናት መተንላታል። ከጎኗ እኛ አለንላት። ምንም ነገር ውስጥ ብትገባ ፈጥኖ ደራሾቿ እኛ አለንላት። ወንድሞቿ ምንም ነገር ቢመጣ አለን፣ ከጎኗ ነን። ፋሚሊዎች ደግሞ ከኛ ጎን አሉ። የእሷን ፋሚሊ የኛም ፋሚሊ እንኳን ለዚዙ ለሌላም ሰው ይተርፋሉና አይዞሽ አለንልሽ እያላችሁ አበረታቷት። ሰሪ ቪዲዮም እያላችሁ አስጨንቋት ትስራ። እኛ እስካለን ድረስ አንሰማትም። ካለችበት እኔ ሲጀመር ታቀኛለች። ደረቅ ሰው ነኝ። ምንም ነገር ውስጥ ብትገባ ጎትቼ ነው ማውጣት። ምክንያቱም አልችልም በሷ በቃ በጣም እኔ እንጃ ብቻ ጥሩ ነገር እኔ ፋሚሊ ተከታተሉን እንሂድ ወደ ዚዙ ልጅዮ ጋር ዚዙ ምንድነው ስለኔ ሞትን ይደፍራል ሁሉን የቻለ መከራን ያልፋል። እኔም ጓጓለው ፍትሩ ልከፍለው ህልም አለኝ አንድ ቀን ስሙኝ እስካኮራ ስለኔ ሞትን ይደፍራል ስለኔ መከራን ያልፋል ሰው ሆኜ ብድር ልከፍለው ህልም አለኝ። ዚዙ እንዲመጣቸው በርግናሽ እንዴት እንደሆነ ለአንቺም ብለን ነው የመጣነው። እዚህ መሆኔ እንዴት አወቃችሁ? በቃ ሰው ነገረን እንዴ እናሻሉ ማለት ማን ነገራችሁን? ሲሉብኝ ሰው ነገረን። ደህና ነሽ? ምን ሆነሽ ነው? ደህና ነኝ። ደህና አይደለሽም? ምን ሆነሻል? እንዴት መጣችሁ? ቆይ ማለት እንዴት መጣችሁ? መጣና በቃ እንዴ እዚህ መሆኔ ማን ነገራችሁ? ቆይ ምንድን ነው እዚህ ምን ታደርጊያለሽ? እዚህ ምን ታደርጊያለሽ? እዚህ ዚዙ ደህና ናችሁ? መች ነው የመጣችሁት? አሁን ምንም አናወራም። ለምን አልነገራችሁኝም? እንሂድ እሺ። ነይ ምንድን ነው ይሄ? ምንድን ነው ወደ ነው ያሹ? እንዴ ስራ ላይ እኮ ነኝ። የምን ስራ ነው? እቺ ነው ስራ ጀምር እኮ ስራ እንኳን አትመርጭም እንዴ?
ዚዙ እንደዚህ ለምን እንደዚህ ታደርጊያለሽ? ምንድነው? እዚህ ነው የምሰርሽ? ቢራ ቤት ነው እንዴ? ምንድነው? ቡና ነው። ቡና ጀምረሽ ሻይ ቡና ምናምን ቡና። አይዞሽ በእናትሽ አሻታልክሽ። በቃ ተረጋጊ። አትናገሪ። ምን ቢሆንሽ ነው ነገር እንኳን ቢያንስ ማን ነገራችሁ? እንዴት ነው ማን ነገራችሁ? ፈልገንሽ ነው ያገኘንሽ። ሰው ምን ያደርግልሻል? አሁን አንቺ ያለሽበት እኮ ነው ዋናው ነገር አይደል? እሺ ነው ልፍሽ ነው ስራ ላይ እኮ ነው ተስራ እንዳታቀ አይቻልም። አትባረሪ። ተቀመጡና አይቻልም። ቆይ ስሚኝ። አይደለም ቆይ አይደለም ቆይ ተረጋጊ ዚዙ። እኛም አሁን ደክም ብሎናል። እቃውን ይሄን ስጪ እናውራሽ። ተመለስሽ ትመጫለሽ። አይደለም ቆይ ዚዙ አታስቸግሪኝ። አሁን ዝም በይ። ተመከራ ነው ይሄን ስታገኝ ነው። አይቻልም። ምንም የተያይድብሽም አውልቂ። አይደለም እኮ አይቻልም። ምን ነው ልታባረረኝ ነው እንዴ? አንተ ቢያንስ እንኳን በዚህ ልስራ ምን የምትሉኝ? ቆይ እናንተ ይስራ ነው ሰታችሁም እንዴ? ስጫትሽ ለምን ልታባረረኝ ነው? አትባረሪም። ስጫት ተመልሼ እመጣለሁ። እኮ ነው ልጅ ወዲድ አይደለም። አይ ንገሪያት ዝም ብለሽ። እሺ ወንድማቼ ይተውብኝ አንቺ ምን አይነት ሰው ነሽ? እንዴት ነው ዚዙ? ሌላ እቃ ምናምን አለሽ? አይ የለም። ማማ ምንድነው? መጥፎ ነገር ውስጥ ሲገባ አይነገርም። ዝም ተብሎ እሺ እኔ ወንድምሽ አይደል? አትናገርም። መጥፎ ነገር ምንድነው? እሱ ያለችበት ነገር ነው እንጂ ስራው አይደለም። ስራውን መስራት አይደለም ችግሩ እኮ ስራው ኖርማል ነው፣ ግን እሷን የሚመጠን ቦታ መሆን አለበት እኮ አይደል? ቢያንስ እዚህ ቢራ ምናምን ይሸጡ ይችላሉ። ኧረ የለም እንደዚህ ነገር የለም። እና አንቺ ብቻ ነው እንዴት ታውቂያለሽ? አንቺ ምን ታውቂያለሽ? ምን ይስሩ ታውቂያለሽ? ስራው በቃ ማስተናገር ብቻ ነው። ጀበና ቡና ነው የምትሰራው። አየን እኮ እንዴ ውስጥ ምን እንደሚሰራ በምን ታውቂያለሽ? እኔ ስለነሱ እኔ ምን አገባኝ? ስለራሴ ስራ እሱን ነው የሚልሽ እኮ። አንቺን የማይመጥን ስራ ልትሰሪ ትችያለሽ። አታውቂውም። ችግር ውስጥ ራሱ ብትገቢ እኛን ሳታማክሪ እኔን ሳታማክሪ እንዴት ስራ ትሰሪያለሽ? እኔን አታማክሪ። ዴቭ እንደዚህ ስራ መጣ እንደዚህ ልሰራ ነው። ስልክሽን አጥፍተሽ ተጣፋፍተሽ የት ውስጥ ገብተሽ ነው? ምን ሆነሽ ነው እንደዚህ ተቆራሽ? ምን ሆነሽ ነው? እኔ እባክህ ሰው አይረዳኝም። አሁን ምንድን ነው የምትለኝ? ዴቭ ለምን አልነገራችሁኝም? እኛ መጣን እኮ ቤት የለሽም። አስፈለግን አንድ ልጅ ነው የነገረን። እሱም እግዚአብሔር ይባርከው እንጂ ማንም የነገረን ሰው የለም። እኛ ከመምጣታችን ይኸው ዝናብ ዘነበ። አይኔ ሰው ማስጨነቅ ስላልፈለኩኝ ነው። ምንድነው? ቆይ ሰው ማስጨነቅ ያልፈለግሽው ምን ሆነሻል? ምንድነው የተፈጠረው? እኮ እኔ ታውቃለህ እየሰራሽም አይደለም ምናምን እኔ ታውቃለህ እንዲህ ማውራት የምችል አይነት ሰው አይደለሁም። ሁሉን ነገር በውስጤ ነው ታውቃለህ። እሺ ምንድነው? ንገሪ ለኔ ምንድነው እኮ በቃ ማን ነው ያስከፋሽ? እንዴ ያው በቃ ቪዲዮ ምናምን መስራት ሁሉ አስጠላኝ። ለዛ ነው እኮ እንዴት አስጠላሽ? ማለት አሁን እኛ ፋሚሊዎቻችንን ይዘን ነው የመጣ ነው። እኛ እንደዚህ ስራ ምንድነው ቀረጻ የምታደርጉት? እኔ እንደዚህ ነው ለምንድነው የምታፋዩት? እናንተ ቆይ ተረጋጊ ዚዙ። እኛ ለፋሚሊዎቻችን የምትደብቀው ነገር የለም። ሁለተኛ ነገር ደግሞ ያለሽበትን ነገር ማወቅ አለባቸው። እኛ የምር እንደዚህ አይነት ነገር ውስጥ ሆኛለሽ ብለንም አስበን አልነበረም። እኔ ደንግጫለሁ። ዛይሽ ገብቶሻል። ግን ምንም ነገር ቢሆን ችግር ውስጥ ብትገቢ ለፋሚሊዎች መናገር አለብሽ። መጥፋት እኮ መፍትሄ አይሆኑ አይቅ ታውቃለህ። እኔ ስራዬ ምን ያህል እንደምወደው ከምችለውን ነገር በሙሉም እያደረግኩ እንደሆነ ታውቃለህ። እሱማ አውቃለሁ ነው እዛም ታውቃለህ። ከአባቴ ጋርም ሄጄ ምን ያህል ስሰራ እንደነበረም ታውቃለህ። ግን አንዳንዴ ደግሞ ጥሩ አይደለም ማለት አንዳንድ ሰዎች ጥሩ አመለካከት አይሰጡም ምናምን ነገርና እኔ ደግሞ ግዴታ የሚያኖረኝንና የሚያስተዳድረኝን ነገር ነው ልሰራ የምችለው። ገባ? ይሄ እኔ ቦታ እንዳልሆነ አውቃለሁ። ግን እሺ እኔ ምን ላድርግ ማለት እኔ እዚህ መጥቼ ብዙ ነገር እሰራለሁ ብዬ ነበር ተስፋ ያደረኩት። ግን በቃ ሁሉ ነገር እንዳልጠበቅኩት ሆነ። ስለዚህ እኔም ሴት ነኝ። ፋሚሊዎቼ እንግዲህ በተቻለው ያበረታቱኝ ነበረ። ግን ደግሞ ወደዚህ ስመጣ ደግሞ ብዙ ሰዎችም ያልሆነ ነገር ብለውኝ ነበርና እኔ ቆይ ከሀገር የት ልሂድ? ምን አሉ? ቆይ ምንድነው እንደዚህ ሌላ ነገር ውስጥ እኔ የሰው ህይወት በጠብጣለሁ እንዴ? ለምንድን ነው የምትበጠብጪው አንቺ? እንደዛ እኮ ነው የተባልኩት። እኔ እንዴት እንደዛ ይሉሻል? ፋሚሊዎችስ እንዴት እንደዛ ይሉሻል? ማንንም እኮ እንደዛ የሚል የለም እኮ። አንቺ እንድትሰሪ እንድትለወጪ ነው እንጂ የሚፈልጉት ያንቺ ይፈልጋሉ። አብረውኝ ሲያዝኑ ሲጨነቁ ሲያበረታቱኝ ነበር። ግን አንዳንድ ሰዎች ደግሞ እኔ ማንም ቢሰራ ማንም ሁላቸውም ጋር ስሰራ ነበረ በሰላም ነው ብንለያይም ነው። እኔ የምሬን ነው የምልክ። አሁን ላይ ኤብሮም ሌላ ቦታ ነው ያለው፣ እኔም እዚህ ሌላ ቦታ ነበርኩኝ። እሱም ሲሰራ ነበር፣ የራሴን ስሰራ ነበረ። ግዴታ ስራ ስለሆነ አይደል? አሁን ወደ ሀገሬ መጣሁ። ግን ስመጣ ሰዎችን እንዳታለያይ በመሀላቸው እንዳትገቢ ምናምን እኔ ነኝ እንዴ በመሀላቸው የገባሁት እንዴ? አረ እንደዚህ የሚባል ነገር አለ እንዴ?
በመሃል መግባትና ምን የለም እኮ ተነጋግሮ መፍታት ይቻላል። ሁሉም ቢሰራ ሁሉም ደስተኛ ቢሆን አይደለም ሴት ልጅ ሆኖ እኔ ሁሉም ነባም ቢሆን እህቴ ናት። ገባክ አይደል? እዚህ ጋር እህቴ ናት። ማናቸውም ቢሰሩ ችግር የለብኝም። ግን ለኔ እየሰጡኝ የነበረው አመለካከት ጥሩ አይደለም። እንዳትበጠብጪና እንኳን ደህና መጣሽ ያለኝ ሰው የለም። ራሱ በመሃላቸው እንዳትገቢ ምናምን የኔ መስራት የኔ መልፋት እዚህ ጋር እየታየ አይደለም። የሰው ህይወት መበጥበጥ ብቻ ነው የተባለው እና እኔ እንዴት ልሰራ እችላለሁ በዚህ ኢነርጂ? ከዛ ሙድ ውስጥ ከዛ ጭንቀት ውስጥ ወጣው ስል ደግሞ እዚህ ሌላ ነገር ስራዬን ልሰራ እያሆንኩ አይደለም። ለዛ አስጠላኝ ሁሉ ነገር። ለዚህ ከራሴን ማግለል አለብኝ ብዬ አሰብኩ። ይኸውልሽ አሁን ዚዙ አንድ ነገር ልንገርሽ፣ ተረጋጊ። አሁን በዚህ ነገር ውስጥ ባለ ይገባኛል ያለሽበት ነገር፣ ግን ረጋ ብለሽ ነገሮችን ለማየት ሞክሪ። ምንም ነገር ቢሆን ፋሚሊዎች አንቺ ብትሰሪላቸው ደስ ነው የሚላቸው እንጂ እየበጠበጠሽ እንዳትገቢ ምናምን ለሚሉሽ ግድ አይስጥሽ። ለምን እነሱ አሉባልታ ሊሆን ይችላል። ገብቶሻል? ግን ሁሉም እኮ አይደለም ሁሉም ለኔ የሚያስብ ነው እኮ። ግን አንዳንድ ሰው እኔ ደግሞ ታውቃለህ ውስጤ ስስ ነው፣ ቶሎ ነው የምሰበረው። እኔ አልችልም። ሌላ ስንት ጣጣ ያለብኝ እኔ አልችልም። አንቺ አሁን ብቻሽን ያለሽበት ጊዜ ነው። ሰርተሽ የምትለወጭበት ጊዜ ነው። አሁን ወደታች የምትወርጅበት ጊዜ አይደለም። ዚዙ ታረጂኝ እባክሽ። አሁን እኔ የምልሽን ታረጊያለሽ። በቃ ይሄን ስራ አትሰሪም፣ ትሄጃለሽ። ከዚህ በኋላ ቪዲዮዎችሽም ፋሚሊዎችሽም ጋር ትነጋገራለሽ። ይሄን ቪዲዮ በአንቺ ቤት ነው የሚፖሰተው። ከዚህ በኋላ አዳምጪኝ። ከዚህ በኋላ እንደዚሁኝ ፋሚሊ ላይ አልፈልግም። አይቻልም። የራሴን ስራ አይደለም እኛ ለፋሚሊዎች ለዚዙ በዚዙ ቤት እንሰራለን፣ ሰርፕራይዝ እናረጋታለን፣ ልናገኛት ነው ምናምን ብለን የመጣ ነው። ያለሽበት ነገር ውስጥ ክብድ ያለ ነገር እንኳን ቢሆንም እህታችን ነሽ። ከዚህ በኋላ እኛ መተንልሻል። ከኛ ከወንድሞችሽ ጋር ትሰራለሽ፣ የተሻለ ቦታ ትደርሻለሽ። ምንም ማለት አይደለም። ሰው ከታች ነው የሚነሳው። ሁላችንም ብንሆን ከታች ነው የምንነሳው። ፋሚሊ ታውቃላችሁ፣ የሰው ልጅ ምንም ነገር ውስጥ ቢገባ ይወጣል። በቃ ደግሞ ፈጣሪ ነው ከፍ የሚያደርገው። እሺ ሰው አይደለም። እሱን አስቢ። እና ውድና የተከበራችሁ እኛ ፋሚሊዎች እንዳያችሁት ያለውን ነገር እያያችሁት ነውና ትንሽ ጥሩ ሙር ላይ አይደለችም እሷ እንዳያችኋት እና ትንሽ ከበድ ይላል ያለው ነገር ምናምን። እስኪ ቁጭ ብለን ለማረጋጋት እኛም እንሞክራለን ያለውን ነገር እና ቤተሰብ በጣም ነው ያሳዘነች ዚዙ። የምር ነው የምላችሁ። እኔ ምን መናገር እንዳለብኝ ስላላወቅኩ ነው ዝም ያልኩት። ቤተሰብ ዚዙ ያለችበትን ሁኔታና በጣም ትንሽ ከበድ ይላል ያለው ነገር ምናምን ከበድ ይላል። ያው እኛ ማስተካከል የምንችለውን ነገር ሁሉ እናስተካክላለን። ከዚህ በኋላ ወደ እናንተ ትመጣለች ማለት ነው ዚዙ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከጎናችን ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ።